ناقيح بحر مسكوت ناي بحري معلت تزرب زرباتات فصيمكا ودمر حساب سنف تراي نداي فراه سسوع ያበጠ ፈንዳ ገጥመን ይዋጣለን ኢሳያስ ቆርጠው መጡ። የብልጽግና መንግስት ፈሪ ሲሉ የዘለፉት ኢሳያስ አፈወርቂ ወደ ውሸት ጠረጴዛቸውም አንጋበዝም ሲሉ ለድርድር ቦታ እንደሌላቸው አስታውቀዋል። በመጨረሻም ጦሩ ነቅሎ ወጣ። ስምምነቱ በይፋ መቀደዱ ተረጋገጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት ሲያቋርጥ ሶማሊላንድና ፑንትላንድ ተቃውሞ አሰምተዋል። የባህር በሩ ጥያቄ ከወደ ኢትዮጵያ ገፍቶ መምጣቱ ያስጨነቃቸው ኢሳያስ አፈወርቂ አሁንም አንድ ለእናቱ በሆነው የሀገራቸው ሚዲያ ፊት በመቅረብ ያለሞጋች ስጋታቸውን ሰፊ ሰዓት ወስደው ለህዝባቸው ገልጸዋል። እንደተለመደው ባዶ ፉከራቸውን ሲፎክሩ ያመሹት ኢሳያስ በዚህኛው ዙርም ሰፊውን ጊዜ የኢትዮጵያ መንግስት በመውቀስና በመክሰስ አሳልፈዋል። ከተለመደው ክሳቸው ለየት ባለም ያበጠ ፈንዳ ገጥመን ይዋጣለን ሲሉም ወደ 4 ኪሎ መልእክት ልከዋል። የብልጽግና መንግስት ፈሪ ሲሉ የዘለፉት ኢሳያስ ለድርድር ቦታ እንደሌላቸውም ገልጸዋል። በአሁኑ የመረጃ ሰዓታችን በዝርዝር የምንመለከተው ቀዳሚ ጉዳያችን ነው፣ እንመለስበታለን። በሌላኛው መረጃችን ደግሞ የሶማሊያ መንግስት ከተባበሩት አረብ ኤሚሬትስ ግንኙነቱን ያቋረጠ ሲሆን ጦሩም ነቅሎ መውጣቱንና ስምምነቱም በይፋ ስለመቀረዱ የተሰማውን አክለን ይዘን ቀርበናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። ልዩ የሆነ የቅናሽ አማራጭ በሜሪት ፕሮፐርቲስ ቀርቦላችኋል። በመሃል ፒያሳ ወዳጅነትና አራዳ ፓርክ ፊት ለፊት እያስገነባ ባለው የመኖሪያ ህንጻ ባለ 1፣ ባለ 2 እና ባለ 3 መኝታ ቤት በ10 በመቶ ቅድመ ክፍያ ይዞላችሁ መጥቷል። 65 በመቶ ቀድሞ ለሚከፍሉ 35 በመቶ ልዩ ቅናሽ አመቻችቷል። በቡድን ወይም በቤተሰብ ሆነው ለሚመጡ ደግሞ ልዩ የቅናሽ ፓኬጆች አዘጋጅተናል። ይህን ዕድል ለመጠቀም በ0956 56 57 59 መደወል በቂ ነው። በተለመደው አቀራረብ ሁለት ጋዜጠኞችን ፊታቸው አስቀምጠው ያለ ክልክል በሚያወሩበት ቃለ መጠይቅ በአንድ ለእናቱ ሚዲያቸው የተከሰሱት ኢሳያስ አፈወርቂ ያበጠው ፈንዳ ገጥመን ይዋጣልን ሲሉ የጦርነት ግብዣ ወደ አዲስ አበባ ልከዋል። ለ3 አስርት ዓመታት በአፍሪካ ቀንድ ግጭት በማቀጣጠል የተካኑት የሻዕቢያው አለቃ ንጉጠሙኝ እያሉ ነው። የሻዕቢያው አለቃ አንድ ለእናቱ በሆነው የኤርትራ ቴሌቪዥን ላይ ቀርበው ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ እኛ ውጊያን የምናውቀው በወሬ አይደለም በተግባር ነው በማለት ብልጽግናን በፈሪነት በመዝለፍ ይዋጣልን የሚል ለዛ ያለው መልእክት አስተላልፈዋል። ትላንት ሰኞ ጥር 4 2018 ዓ.ም ምሽት በተላለፈ ቃለ ምልልስ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ያሉት ኢሳያስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ በቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው በሚል የኢትዮጵያን የባህር በር ጥያቄ ለማጣጣል በመሞከር ከጀመሩ በኋላ የኢትዮጵያ ጥያቄ ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማዳመቅ የቀረበ ነው በማለት የከሰሱት ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉ አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ህዝቦች ላይ ነው የሚሉት ኢሳያስ ቀጠል ሲያደርጉም ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል፣ በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል። ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉም ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ ኢትዮጵያን እየገፋፋ ያለው አካልም ሰነፍ፣ የከሰረ ፈሪና ስግብግብ ነው በማለት የዘለፉት ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ስዋሎ አውሮፕላን ወይም ድሮንና ሌሎችም የጦር መሳሪያዎች እየገቡ እንደሆነ መጠቅሰው ይሁን እንጂ ማነው ድሮኖችን እያመጣ ያለው? ከውጭ እነዚህ ሁሉ መሳሪያዎች እየገዛ ያለው ማነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማነው? ገንዘቡ ከየት ነው እየመጣ ያለው? የሚሉ ተከታታይ ጥያቄዎችን በማንሳት አጀንዳው የኢትዮጵያ ህዝብ ሳይሆን የአረቦች መሆኑን ለማስረዳት ሲሞክሩም ታይተዋል። ቃለ ምልልሱን ላደረጉላቸው ጋዜጠኞችም ጊዜያቸውን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስም የለበትም ሲሉ በኢትዮጵያ በኩል እየገፋ የመጣው የባህር በር ይገባኛል ጥያቄ እንደማያስደነግጣቸውም ለሀገራቸው ደህንነትም አስጊ አለመሆኑን ለማሳየት የሞከሩት ፕሬዝዳንት ኢሳያስ ይሁን እንጂ ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅ አንጠይቅም በማለት የይዋጣል መልእክታቸውን ያስተላልፉ ሲሆን ከጦርነት በፊት ባለ ሁኔታ ውስጥ ግን በማንኛውም አጋጣሚ ወደ ውሸት ጠረጴዛዎች መጋበዝ የለብንም ሲሉ ለድርድር በራቸው ዝግ መሆኑን አስረግጠው ተናግረዋል።
በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱን ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያ ስምምነት ወዲህ የጠለሻው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስትራቸው የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጣቸው ጽሑፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ትስስር አጠናክረዋል። ኢሳያስ ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን የጠቀሱት ኢሳያስ ግብጽና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ያሉ ሲሆን አከል አድርገውም የባህር ዳርቻና የአየር ክልልን ኃይል እንዲጠብቁት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ብለዋል። የአሜሪካን የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበት ጠቁመዋል። ለአሜሪካ ምልከታችንን ማጋራት አለብን። ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ብለዋል። ቅድሚያ መስጠት ያለብን ለኛው ጉዳዮች ነው ሲሉ አክለዋል። ስለ ሱዳን የእርስ በርስ ጦርነት ማስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳንን እያመሰ ያለው የውጭ ጣልቃ ገብነት በተለይም ደግሞ የተባበሩት አረብ ኤምሬት የመከፋፈል ፍላጎት ነው ሲሉ የገለጸ ሲሆን እሳቸው እንደሚሉት በአቡዳቢ በኩል ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያን፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ማሳደር ይቻላል የሚል እምነት መኖሩንና አሁን በቀጠና ያሉት ግጭቶችም የተባበሩት አረብ ኤምሬቶች የውክልና ጦርነቶች ናቸው በማለት ተናግረዋል። ግብጽ የሱዳን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት ሀገራት ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡን የሚጠቀሱት ኢሳያስ የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ጣፋንታ ሱዳን እንዳይገጥማት መጠንቀቅ ያስፈልጋል ያሉ ሲሆን በአንጻሩ ተደራዳሪዎች ላደረሱት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳንን ሰላምና መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው፣ ለሱዳናውያን ብለን ብቻ ሳይሆን ለሕሊናችን ስንል የምናደርገው ነው በማለት አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት አጠናክረዋል። በሁለት ወራት ውስጥ ወደ ግብጽ፣ ሱዳን እና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይም ጠቅላይ ሚኒስትር አብይ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቀው ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ አገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችል ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይሎች አዛዥ ጀነራል አብዱልፈታህ አልቦራን በተደረገ ግብዣም ወደ ሱዳን አቅንተዋል። በጀነራል ሐምዳን ዳጋሎ ከሚመራ ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጀነራል አልቦራን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግነው ኢትዮጵያን ይቃወማሉ። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤምሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያትም ደስተኛ አይደሉም። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ወዳጅነታቸውን አጠናክረዋል። በተደጋጋሚም ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አብዱልፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። በቀጣይ መረጃ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታወቀ። የሶማሊያ ሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ውሳኔው ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም በሶማሊያ ፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሊላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመ ሲሆን ሶማሊያ ስምምነቱን ያለ ፌዴራል መንግስት እውቅና የተፈረመ ነው ብላ ስትቃወም ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነትን የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑን አስታውቋል። መሰል ድርጊቶች ዓለም አቀፍ መርህን እና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስላሚክ ትብብር ተቋምና አረብ ሊግ ያረቀቋቸው ጣልቃ ላለመግባት የተደረሱ ስምምነቶች እንደሚጣረሱ የሶማሊያ መንግስት ገልጿል።
ውሳኔው የሶማሊያን አንድነትና ነጻነት የሚገዳደር ድርጊትን የሚቃወሙ የሶማሊያ ዜጎችም ጭምር እንደሆነ አመላክቷል። የሶማሊያ ውጭ ጉዳይ ሚኒስቴር ውሳኔውን ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። የሶማሊያ ፌዴራል መንግስት ካቢኔ ሰኞ ጥር 4 2018 ዓ.ም ባደረገው ስብሰባ ከተባበሩት አረብ ኤሚሬቶች ጋር የተደረጉ የሁለትዮሽ ስምምነቶችን እንዳቋረጡ ያሳለፈውን ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሊላንድና ከፊል ራስ ገዟ ጁባላንድ የሶማሊላንድ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸመው የወደብ ስምምነቶች ለማቋረጥ ያሳለፈውን ውሳኔ ውድቅ አድርገውታል። ሶማሊላንድ የፌዴራል መንግስት በግዛት ላይ ህጋዊና አስተዳደራዊ ስልጣን እንደሌለው የገለጸ ሲሆን ፑንትላንድ ደግሞ የሞቃዲሾ ውሳኔ ተፈጻሚ የማይሆንና የማይጸና እንደሆነ አስታውቃለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።